አላህ ይጠብቀን አንዳንዶች በድሎት ሰዓት አላህን ይዘነጋሉ የሰው ባህሪ ይለያያል ዱንያ ሲመጣለት የተወሰነ ኑሮ ሲመቻችለት ሶላት ምናምኑን ይተዋዋል አላህን ይረሳና ለስሜቱ ባሪያ መሆን ይጀምራል ማለት ነው ያ ነገር ሲጠፋ ሲወገድ ድህነት ሲመጣበት ደግሞ ወደ መስጊድ መግባት ይጀምራል አላህ ሀብታም እስኪያረጋው እንደገና ሌላው ደግሞ በተቃራኒ የሚሆናል ማለት ነው በተቃራኒ አላህ ሲሰጠው ወደ መስጊድ ይገባል ደሃ ሲሆን በብስጭት ደግሞ ከአምልኮ ይወጣል ነፍስያችን ስሜታችን መጥፎ ታዛሃለች እንድታደርግ ተገፋፋሃለች ኢላ ማን ረሂመ ረቢ ጌታ ያዘነላት ብቻ ስትቀር እንደተባለው ነው ስለዚህ በዚህ ሰዓት ዞር በይ አላህ አይወድም ይሄን ስራ ብሎ ነፍስያ ጋራ ትግል ገጥሞ ነፍስያን ተቆጣጥሮ አላህን ሳያምጽ ትእዛዙን ሳይጥስ ሁሌ ዘውትሮ መገኘት ትግስት ተብሎ ይጠራል ልትታዘዝም ስትል ነፍስያ ይከብዳታል ሁሌ መስገድ ሁሌ መጾም የአላህን ትእዛዝ መፈጸም ነፍስያ ይከብዳታል ነይ አይከብድሽም ብሎ ነፍስያን አሳምኖ ከነፍስያ ጋር ትግል ያደረገ ሁሌ በዒባዳ ላይ መገኘትም ሌላው ሶብር ነው ጫማ ማድረግ ትፈልጋለች የመረጠችው ጫማ ግን ቀጭ ያለ መንገድ ላይ ይሄድባታል እንዴት ነው ታዳ ይሄን ድምጽ ያሰማው በዚህ ጫማ ለብሼ መሄድ ይችላል አልችልም ቁርአንና ሐዲስ ለዚህ መልሳላቸው ሰብስክራይብ በማድረግ ቤተሰብ ይሁኑ አልহামዱሊላህ ዛሬም በአምላካችን ፍቃድ ያው ፕሮግራማችን ላይ ተገናኝተናል ኢንሻአላህ የዛሬው ርዕሳችን ماذا يحب الله وماذا يبغض አላህ ምን ይወዳል አላህ ምን ይጠላል የሚለው ላይ ነው ያው ከፍቅር ጋር ብቻ የተገናኘውን ፓርት ቅድሚያን እንመለከተዋለን አላህ የሚወዳቸው ነገሮች ከዛ በኋላ ያንን በራሱ ጊዜ እንመለከተዋለን ማለት ነው ርዕሱ በብዙ መልክ ነው የተከፋፈለው አንደኛ من يحب الله من الناس الله ከሰዎች መካከል የሚወዳቸው እነማንን ነው ከሰዎች መካከል እነማንን ይወዳል ሁለተኛ ما يحب الله من العباد كعباده ከአምልኮ አላህ የሚወዳቸው ተግባራቶች ሶስተኛው ደግሞ ما يحب الله من الامور ከነገራቶች አላህ የሚወዳቸው አራተኛ ما يحب الله من البلاد والاشياء ከሀገራትና እንደዚሁም ከአንዳንድ ነገራቶች አላህ የሚወዳቸው ስለ ውዴታ ስለ ፍቅር ጀምረን ስለነበር ያው ይሄንን ነጥብ መመልከት ስላለብን የመጀመሪያው من يحب الله من الناس الله ከሰዎች ማንን ይወዳል ቢባል አንደኛ يحب الله المحسنين መልካም ሰሪዎች ስራቸውን አሳማሪዎችን አላህ ይወዳል ብለን ነው ምናምነው قال الله تعالى الله بسورة البقرة 195ኛው አንቀጽ ላይ سورة البقرة ምዕራፍ 2 ቁጥር 195 إن الله يحب المحسنين الله መልካም ሰሪዎች ስራቸውን አሳማሪዎችን ይወዳል ነው የሚለው ይሄ ኢህሳን የሚባለው ነገር ልቡል ኢማን ይባላል የኢማን ዋና አስኳሉ ማዕከሉና ልቡ ኢህሳን ነው ሩሁ ነው ማለትም ይቻላል ወከማሉሁ የምሉእነት መገለጫውን በኢህሳን ነው وهو اعلى مراتب الدين ከዲን 3 ደረጃዎች በላጩና ከፍተኛው ስፍራ ላይ የሚገኘው ኢህሳን ነው ዲን ስንት ደረጃዎች አሉት 3 ደረጃዎች አሉት ዲን ምንድነው ቢባል አንደኛው እስላም ነው ሁለተኛው ኢማን ነው ሶስተኛው ደግሞ ኢህሳን ነው ከነዚህ ከሶስቱ ኢህሳን በላጭ የሆነ ነገር ነው ማለት ነው እስላም ምንድነው ከተባለ ያው በአምስቱ ማዕዘናቶች የሚገለጽ ነው አንተ ሸሃደ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱላላህ አለይሂ ሰላቱ ወሰላም አላህ ከሱ በስተቀር በእውነት የሚመለክ አምላክ የሌለበት አምላክ መሆኑን ልትመሰክር ነቢያችን አለይሂ ሰላቱ ወሰላም የሱ መልእክተኛ መሆናቸውን ወቱቂመ ሶላት ደንቡንና ሥርዓቱን ጠብቀህ ልትሰግድ ወተኡቲ ዘካት ምጽዋትን ወይም ዘካን በአግባቡ ለሚገባው አካል ልትሰጥ ወተሱመ ረመዳን
በአመት አንድ ጊዜ የሚመጣውን የረመዳንን ወር ልትጾምና ወተሁጀ البيت ان استطعت اليه سبيلا የአላህን ቤት ደግሞ በእድሜ ልክ አንድ ጊዜ ከቻልክ ልትዘይር ሐጅ ልታደርግ እነዚህ አምስቱ እስላም የሚለውን ሲወክሉ ኢማን ደግሞ ምንድነው አንቱ ሚነ ቢላህ በአላህ ብቸኛ ጌትነት ታምናለህ ወመላኢከቲሂ የሱ መንፈሳዊ ቅን አገልጋይ መላእክት እንዳሉት ታምናለህ ወኩቱቢሂ ባወረዳቸው መለኮታዊ መጽሐፍት ወሩሱሊሂ በላካቸው መልእክተኞች ወቢልየውሚል አኺሪ በመጨረሻ ቀን ከሞት በኋላ መቀስቀስ መኖሩና ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ በዩኒቨርስ ላይ የሚከናወን ማንኛውም ኸይርም ይሁን ሸር የሆነ ነገር በጠቅላላ ክስተቱ አላህ ዘንድ አስቀድሞ የተወሰነ መሆኑን ልታምን ነው ይሄን ስድስቱን ስታምን ኢማን የሚል ስያሜ ይሰጣዋል ኢህሳን ወደሚለው አሁን ቶፒክ ውስጥ ስንገባ ደግሞ ኢህሳን ምንድነው ነቢያችን አለይሂ ሰላቱ ወሰለም መላእክቱ ጅብሪል በጠየቃቸው ሰዓት ማለት ነው የሰጡት ምላሽ አለ ወደሱ እንመጣለን ማለት ነው ስለዚህ ይሄ ኢህሳን የሚባለው ከዲን 3 ደረጃዎች በላጭ የሆነው እሱ ነው وعظم اخلاق عباد الله الصالحين يا الله መልካም ባሪያዎች ትልቁ መገለጫ የሆነው ስነ ምግባራቸውም ኢህሳን ነው وجامع لكل الاخلاق العاليه والصفات الحسنه መልካም ለተባሉ ባህሪያቶች ጥሩ ለሆኑ ስነ ምግባሮች ሁሉ ሰብሳቢና ጠቅላይ የሆነው ባህሪ አሁንም ኢህሳን ነው واصل العبوديه لله ለአላህ መመለክ ለአላህ መገዛታችን ዋናው መሰረቱ ይሄው ኢህሳን ነው ስለዚህ ኢህሳንን የመሰለ ምንም ነገር የለም ታዲያ ما هو الاحسان ኢህሳን ምንድነው ሲባል ሰአለ ጅብሪል አለይሂ ሰላም عن النبي صلى الله عليه وسلم عن الاسلام መላእክቱ ጅብሪል በማይታወቅ ሰው መጥቶ ነቢያችን አለይሂ ሰላቱ ወሰለም ዘንድ ስለ እስላም ጠየቃቸው ثم سأله عن الإيمان كذام سلا إيمان من النت طيقاتشو ثم سأله عن الإحسان سلا إحسان من النت بطيقاتشو ساعات فقال صلى الله عليه وسلم عن الإحسان سيناقر من آلو سلا إحسان أن تعبد الله كأنك تراه إحسان بلو مالت الله ستعملكو الله ستقزاو لك اندمتايو هونه لتقزاو نون اللهن እንደምታየው ሆነ ተገዛው فإن لم تكن تراه አንተ ባታየውም እንኳን فإنه يراك እርሱ ያይሃልና ፊት ለፊትህ እንደምታየው ሆነ ተገዛው ተመልከቱ እንግዲህ ምን አይነት ዒባዳ ቢሆን ነው አላህ ፊት ለፊቱ ያየው እንደሆነ እየተቆጣጠረው እንደሆነ ይህንን በአእምሮ አስቀምጦ በልቡ አምኖ ትክክለኛ ዒባዳን መፈጸም ይሄ ምን አይነት የተሟላ ስነ ምግባር ቢሆን ነው ان الاحسان صفه الله عز وجل ይሄ ኢህሳን ደግሞ ያምላካችን የአላህ ባህሪ ነው وهو المحسن المجمل ስራን አሳማሪ መልካም ሰሪ ለባሮቹ ጥሩን የሚውል ጌታ አላህ ራሱ ነው ስለዚህም والإحسان الذي به سمى العبد محسنا الله عندن بارع محسن سرانا سماري ويم ملكام سري بلو يسيمبت يتنيو إحسان نو أن يعبد الله كأنه يراه لك الله اندم يهونو سيقزاونو ይህንን ነገር እንግዲህ ፊት ለፊቱ አላህን አድርጎ እየተቆጣጠረ እየተመለከተኝ ነው ብሎ አላህን ሲገዛ ኢህሳን ይባላል فإن لم يكن يراه ይሄ ሰው አላህን ባያየውም فإنه يراه እርሱ አላህ ያየው ነው እየተመለከተው ነው ማለት ነው ወይም በሌላ መልኩ فإن لم تكن تراه ማለት فإن لم تحسن ኢህሳንን በተሟላ መልኩ ባትተገብረው መልካም ሰሪ ስራና ሰማሪ ባትሆን فإنه يراك يعني فهو المحسن እሱ ግን መልካም ሰሪ ለባሎቹ ጥሩ የሚወል ጌታ ነው ማለት ነው ስለዚህም ኢህሳን ይህንን ካደረክ ان الله يحب المحسنين እንዳለው አላህ ከሚወዳቸው ትሆናለህ المحسنون سرانا ሰማሪዎች ማለት هم الذين يؤدون العبادة على وجهها الأكمل عبادنا አምልኮን በተሟላ መልኩ የሚሞሉ የሚፈጽሙ ናቸው አዳአን خاليا من الرياء ከይልኝ ስሙልኝ የወጣ የተወገደ
ለአላህ ብቻ ተብሎ የሚሰራ ስራ ነው ማለት ነው ወይትቂኑነሃ ስራውን አሳምረው ይሰሩታል እንደዚሁም ኢኽላስ ለአላህ ብቻ ያጠሩ ሆነው አላህን በብቸኝነት ያመልኩታል ወይራቂቡነ ረበሁም ተባረከ ወተዓላ في اتمام الخشوع والخضوع በመተናነስ ራስን ዝቅ በማድረግ አላህን የሚቆጣጠሩ አላህ እየተመለከተን ነው በሚል ሐሳቦት እሱን ያመልኩታል وغير ذلك ከዚህም በሆነ ውጪ ويستحضرون عظمته وجلاله የአላህን ትልቅና ክብር ግርማ ሞገስን ፊት ለፊታቸው በማድረግ እየተንቀጠቀጡ እየፈሩ ያመልኩታል حالة الشروع وحالة الاستمرار ሲጀምሩም ሆነ ሲቀጥሉም እስኪጨርሱ ድረስ በዚሁ መልኩ አላህን ያመልኩታል ማለት ነው ويغلب عليهم مشاهدة الحق بقلوبهم فكأنهم يرونه ይሄ ማለት እንግዲህ በአብዛኛው ልክ በልባቸው እያዩት እንደሆነ አድርገው ማለት ነው በቃ ጀስት እንደሚያዩት ነገር ሆኖ በልባቸው እያዩት እየተቆጣጠሩት አላህን ያመልኩታል ይሄ ነው ኢህሳን ማለት والإحسان يدخل فيه الإسلام والإيمان إحسان ማለት እስልምናም እምነትም በውስጡ የሚካተቱበት የሆነ ትልቅ የዲን መሰረት ነው ማንኛውም ሙህሲን የሆነ ሰው ሙስሊምና ሙእሚን ካልሆነ በስተቀር ሙህሲን መሆን አይችልም ማለት ነው ከሶስቱ ደረጃዎች ይበልጣል ማለት ነው ለምሳሌ ሙእሚኖች ያልሆኑ ኢማን ሙሉ በሙሉ ያልሞላ ሙስሊሞች አሉ የሉም ሙስሊሞች አሉ አይደለ ሙስሊሞች ነን ነገር ግን አላህ በሚፈልገው መልኩ ሙሉ ሙእሚኖች ያልሆነን እንኖራለን በዛው መልኩ ደግሞ ሙእሚኖች አሉ ሙህሲን ግን ያልሆኑ ማለት ነው ሙህሲኖች ያልሆኑ ግን ሙህሲን ነው ከተባለ እስላምም ኢማንም በውስጡ ተካቷል ማለት ነው ሁሉ ነገሩ ምን ሆኗል ተሟልቷል ስለዚህ ኢህሳን ትልቁ ደረጃ መሆኑን ያሳየናል ማለት ነው ትልቁ ደረጃ መሆኑን ያሳየናል ወልሙህሲኑን እነዚህ መልካም ሰሪዎች ማለት ሁሙል ሙእሚኑን الذين يؤمنون بالله በአላህ የሚያምኑ ሙእሚናኖች ናቸው ወመላእክቲሂ በመላእክቱ ወኩቱቢሂ ወሩሱሊሂ በመጽሐፍቱና በመልእክተኞቹ ወልየውም الآخر በመጨረሻው ቀን ወልጀነቲ ወናር ወልሚዛን ጀነት ጀሃነም ሚዛን ወልባዕት بعد الموت ከሞት በኋላ መቀስቀስ ወልቀደሪ ኸይሪሂ ወሸሪሂ መልካሙም ጥሩ መጥፎም እንደዚሁ ውሳኔው ከአላህ ያለፈ መሆኑን አምነው የሚቀበሉ ናቸው والمحسنون أهون محسنوش بلو مالت هم الذين يحسنون في أعمالهم بامتثال الطاعات اللهن تأزازم بمفتصم سراتشون يمياسمروناتشو محسنوش مالتنا اندزيهم دمو ويخلصون لله العمل سرال الله بتشا ياتروا يهونا اللو مالتنا يهولو محسن تبلو يترالو كزيها انصار በሌላ አየት አላህ እንደገለጸው ሱረቱ ተውባ ምዕራፍ 9 ቁጥር 120 ላይ 120 ኢነላሃ ላ ዩዲዑ አጅረል ሙህሲኒን ይላል አላህ የመልካም ሰሪዎችን ምንዳ አያባክንም ይላል የሙህሲኖችን ስራቸውን ያሳመሩትን ምንዳቸውን አያባክንም ይሰጣቸዋል ስለዚህም አንደኛ አላህ መልካም ሰሪዎችን የሚወድ የሚያፈቅር ጌታ ነው ማለት እንችላለን ሁለተኛ ዩሂቡላሁል ሙተቂን ጥንቁቆችን እርሱን ፈሪዎች የሆኑትንም አላህ ይወዳቸዋል እርሱን ፈሪዎችን ይወዳል ሱረቱ ተውባ ቁጥር 4 ላይ ምዕራፍ 9 ሱረቱ ተውባ ቁጥር 4 ላይ ኢነላሃ ዩሂቡል ሙተቂን አላህ ጥንቁቆችን እሱን ፈሪ የሆኑትን ይወዳቸዋል ይላል ተቅዋ ምንድነው ነው አሁን ደግሞ ተቅዋ ምንድነው التقوى قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰለም ምን አሉ ስለ ተቅዋ ሲናገሩ التقوى ها هنا አሉ ተቅዋ ፍራቻ አላህን መፍራት እዚህ ጋር ነው ብለው ወይሽሩ ኢላ صدره 3 مرات 3 ጊዜ እየጠቆሙ ወደ ልባቸው አመላከቱ ተቅዋ ያለው እዚህ ጋር ነው ብለው ወደ ደረታቸው ወደ ልባቸው ጠቁመዋል ማለት ነው ወፊ ሪዋያቲን በሌላ ዘገባ ምን ብለዋል መልእክተኛው ኢነላሃ ላ ينظر الى اجسادكم ولا الى صوركم አላህ ወደ ሰውነት አካላችሁ ወይንም ደግሞ ወደ ቅርጻችሁ አይመለከትም ወላኪን ينظر الى قلوبكم ነገር ግን
ወደ ልቦቻችሁ ይመለከታል አሉ ልቦቻችሁን ይቆጣጠራል ማለት ነው ወአሻረ ቢአሳቢዒሂ ኢላ ሰድሪህ በጣታቸው ወደ ደረታቸው ወደ ልባቸው አመላከቱ ይሄ ማለት ምን ማለት ነው ኢነ الأعمال الظاهرة لا يحصل بها التقوى ውጫዊ ስራ ብቻውን ተቅዋን ሊያስገኝ አይችልም ማለት ነው وانما تحصل بما يقع في القلب ዋናው ተቅዋ ሊያስገኝልን የሚችለው ልብ ላይ በሚከሰተው ነገር ነው من عظمه الله وخشيته يا الله ትልቅነት እሱን መፍራት ومراقبته እንደዚሁም አላህን መቆጣጠር ያየኛል ይከታተለኛል ይሰማኛል ይያሉ በእያንዳንዱ ስራ የአላህን ማንነት በውስጣችን ማስገባት ነው ተቅዋን ሊያመጣልን የሚችለው ማለት ነው ስለዚህም ተቅዋ ይህንን ፍሬ የሚያፈራ ከሆነ ኢነላህ ዩሂቡል ሙተቂን እንዳለው አላህ ከሚወዳቸው መሆን ይቻላል ማለት ነው አልሙተቁን አላህን ፈሪ ጥንቁቆች ማለት هم الذين يؤمنون بالغيب ከህዋስ በራቀው የሚያምኑ ናቸው አሁንም ሙተቂኖች ማለት በغይብ ማለት ነው ማጋበ عن الناس ከሰዎች እይታ ከአምስቱ ሴንሶር ጋር የራቀ ሆኖ ግን አምነው የሚቀበሉ ወይቂሙን ሶላትን ደንቡንና ሥርዓቱን ጠብቀው የሚሰግዱ ومما رزقهم الله ينفقون አላህ ከሰጣቸው ሲሳይ ማለት ነው ዘካም ይሁን በሱና ደረጃ የሚለግሱ ናቸው ነው የሚለው الله بسورة البقرة لا እንደገለጸው ألف لام ميم ذلك الكتاب لا ريب فيه هدى للمتقين علنا እነዚህ ሙተቂኖችን ሲገልጻቸው ምንድነው ያለው الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ይላል ስለዚህም አላህን ፈሪየትን ቁቆች ባህሪ መገለጫቸው ይሄ ነው ቀጥሎም والذين يؤمنون بما انزل الى محمد صلى الله عليه وسلم በነቢያችን አለይሂ ሰላቱ ወሰለም ነብይነትም በተወረደላቸው ወህይ በቁርአን የሚያምኑ ናቸው وما انزل من قبله ከዛ በፊት በተወረዱት ኢንጂል ዘቡር ተውራትና ሌሎች የአላህ መጽሐፍትም የሚያምኑ ናቸው وبالآخرة هم يوقنون በመጨረሻውም ከሞት በኋላ ባለው ህይወትም እርግጠኛ የሚሆኑ ናቸው እንደዚሁም አሁንም ሙተቂኖች ማለት አላህን ፈሪዎች ማለት الذين يوفون بعهودهم ቃል ኪዳናቸውን የሚሞሉ ቃልን ማፍረስ የአላህን ፈሪዎች ባህሪ አይደለም ቃልን አያፈርሱም የአላህን ቃል ኪዳን የሚጠብቁ ናቸው በቃል ኪዳናቸው የሰውን የሚጠብቃሉ ይሞላሉ ወይተቁነ መሐሪም አላህ የአላህን ድንበሮች የአላህን እገዳዎች ይጠነቀቃሉ አይዳፈሩም ወይጢዑን አላህ ወይተቢዑን ሸሪዓተሁ አላህን ይታዘዛሉ የደነገገላቸውም ህግና ሥርዓትን ይከተላሉ ነቢያችን አለይሂ ሰላቱ ወሰላም የመጨረሻ መልእክተኛ አድርጎ ልኳል በሳቸው በኩል ሆነው የአላህን ትእዛዝ ይፈጽማሉ وهم الذين ينفقون في سبيل الله بالله መንገድም እንደዚሁ የሚለግሱ ናቸው ጠላትን ለመታገል የአላህን ቃል የበላይ ለማድረግ ሐሰትን ለማርከስና እውነትን ለማንገስ ለሚታገሉት ሁሉ እጃቸው የታጠፈ አይደለም ይዘረጋሉ ويقضمون الغيظ ቁጭታቸውን ዋጥ ያደርጋሉ ويعفون عن الناس እንደዚሁም ደግሞ ከሰዎች በይቅርታ አላፊዎች ይሆናሉ ማለት ነው አንዳንድ ጊዜ ሰው ናቸውና ሊያጠፉም ስለሚችሉ الذين اذا مسهم طائف من الشيطان تذكروا عقاب الله ከሰይጣን የሆነ ትንሽ ነገር ቢያገኛቸው መስመር አስቷቸው ወንጀል እንዲሰሩ እንኳን ቢደረጋቸው ተዘከሩ عقاب الله የአላህን ቅጣት ወዲያው ያስታውሳሉ ወጀዚሉ ثوابه ትልቁን ምንዳው ተዚላቸዋል ወወعده ለአማኞች የገባው የተስፋ ቃል ኪዳንና ወወعده ለአመፀኞች የገባውን ዛቻ ሲያስታውሱ ፈታቡ ወአናቡ ወዲያው በመጸጸት ይመለሳሉ ለአላህም እጅ ይሰጣሉ ወስተዓዙ ቢላሂ ወረጃኡ ኢለይሂ ሚን ቀሪብን ወዲያው አላህ እንዲጠብቃቸው ወደሱ ማለት ነው ቶሎ ብለው ሳይዘወትሩ በወንጀላቸው ተውበት ይገባሉ فاذا هم مبصرون ምክንያቱም ሙተቂኖች ማለት ምንድናቸው ተመልካቾች ናቸውና فاستقاموا በዛው ስራቸው ላይ ቀጥ ይላሉ ማለት ነው ቀጥ ይላሉ ተግባባን እና ይሄ ሁሉ ምንድነው እንግዲህ የሽርክን አስከፊ ገጽታ የሙተቂኖችን ባህሪ የሚያሳይ ነው قال ابن عباس رضي الله عنهما عبد الله بن عباس ይናገሩ ምንድነው የሚሉት هم المؤمنون الذين يتقون الشرك بي ويعملون بطاعتي እነዚህ ሙተቂኖች ማለት አብዱላህ ኢብኑ አባስ እንደገለጸው በአላህ ላይ ከማጋራት የሚጠነቀቁ ናቸው ትእዛዙን ጠብቀው የሚተገብሩ ናቸው ስለዚህም ሙተቂኖች የሚሰኙት እነሱ ናቸው
በሱረቱል ቀመር ቁጥር 54 እስከ 55 ሱረቱል ቀመር ምዕራፍ 54 ከቁጥር 54 እስከ 55 ምን ይላል? ኢነል ሙተቂነ ፊ ጀናቲን ወነሃር እውነተኛ ሙተቂኖች በገነት ውስጥና በምንጮች በወንዞች ላይ ናቸው ይላል። አላህ ባዘጋጀላቸው ጀነት በተድላ ምንጮች ውስጥ ይኖራሉ ነው ያለው። يحبُ المتوكلين ሶስተኛ አላህ ማንን ይወዳል? በርሱ የሚመኩ ባሮቹን ይወዳል። በርሱ የሚመኩ ሙእመናን ባሮቹን ይወዳል ማለት ነው። قال الله تعالى الله በሱረቱ አሊ ኢምራን 159 ላይ ምን ይላል? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 159 إن الله يحب المتوكلين الله በሱ የሚመኩ ባሮቹን ይወዳል። التوكل توكل ብሎ ማለት إظهار العجز والاعتماد على الغير ደካማነትን አቅመቢስነትን ይፋ በማድረግ በሌላ አካል ላይ መደገፍ ኃይልና ጉልበትን በሌላ አካል ላይ ማድረግ ተወኩል ተብሎ ይጠራል ማለት ነው። ለምሳሌ ውክልና መስጠት ማለት ምን እንደሆነ ታውቃላችሁ አይደል? እከሌን አወክያለሁ ብለህ ስትናገር በውልና ማስረጃ ሲጻፍ ያ ሰው ባንተ ቦታ ሆኖ አንተ ማድረግ የምትፈልጋቸውን ሁሉ ልክ ባንተ ቦታ ሆኖ ያደርጋል፣ ባንተ ቦታ ሆኖ ይፈጽማል። ስለዚህ ተወከልቱ ዐለላህ በአላህ ላይ ተወክያለሁ ተመክቻለሁ ስትል ምን ማለት ነው? አላህ አንተ የምትፈልጋቸውን ነገሮች ሁሉ ማድረግና ማሟላት የሚችል ጌታ ስለሆነ እሱ ይብቃኝ፣ እኔ ደካማ ነኝ አልችልም፣ አንተ ስራልኝ ብለህ ወደ አላህ ፍላጎትህን ሁሉ ማስጠጋትህ ነው ማለት ነው። ስለዚህም በአላህ ላይ መመካት ብሎ ማለት وهو عمل قلبي የልብ ስራ ነው ማለት ነው። ليس بقول اللسان የምላስ ንግግር አይደለም፣ ولا عمل الجوارح የአካልም ስራ አይደለም። ዋናው ምንድነው? ተወኩል ማለት የቀልብ ስራ ነው። ሰውየው በልቡ ከአላህ ጋር የተንጠለጠለ ከሆነ ጉዳዩ ከአላህ ጋር ልቡ የተደገፈ ከሆነ እሱን በመፍራት ትልቅነቱን በመግለጽ ይሄ ተወኩል ይሰኛል። ይህንን የሚፈጽም ከሆነ አላህ እንዲህ አይነት በርሱ የሚመኩትን ይወዳቸዋል ነው። አላህ ላይ የሚመካ ሰው ደግሞ አላህ በቂው እንደሆነ በሌላ አየት ሱረቱ ጠላቅ ቁጥር 3 ላይ ተገልጿል። በሱረቱ ጠላቅ ቁጥር 3 ላይ ወመን የተወከለ ዐለ አላህ فهو حسبه በአላህ የሚመካ ሰው አላህ በቂው ነው ብሏል። በአላህ የሚመካ ሰው አላህ ለዚህ ሰው በቂው ነው፣ አላህ ይበቃዋል ነው። በሱረቱ ሹራ 36ኛው አንቀጽ ላይ ሱረቱ ሹራ ምዕራፍ 42 ቁጥር 36 ላይ ወማ ዒንደላሂ ኸይሩን ወአብቃ አላህ ዘንድ ያለው በላጭና ዘውታሪ ነው ለነማን ለለዚነ አመኑ ወዐላ ረቢሂም የተወከሉን ለነዚህ ያላመኑና በጌታቸው ለሚመኩ ሰዎች አላህ ዘንድ ያለው በላጭና ሁሌም ዘውታሪ ነው። ይሄን ማግኘት የሚችሉት ሙተወኪሎች ብቻ ናቸው ነው የሚለው። اللهم اجعلنا منهم እናም አላህ በርሱ የሚመኩ ባሮቹን ይወዳል። አራተኛ يحب الله الصابرين አላህ ሷቢሮችን ይወዳቸዋል፣ ታጋሾችን ይወዳቸዋል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 146 ላይ ምዕራፍ 3 ቁጥር 146 ላይ والله يحب الصابرين ብሏል። አላህ ሶብረኞችን ታጋሾችን ይወዳል። ሶብሮ ብሎ ማለት መቆጠብ ማለት ነው። ራስን ማሰር ራስን መገደብ ሰብር ይባላል። ለምሳሌ ነፍስያህን ከተስፋ መቁረጥ ከመቆጣት መላስህን ደግሞ ዝም ብለህ ከማማረርና ስሞታ ከማቅረብ አካሎችህን ደግሞ ሰውን የሚወሰውስ መጥፎ ነገር ከመስራት ማገድ በራሱ ምንድነው? ሰብር ተብሎ ይጠራል። በተቀሉ ثلاثه انواع ሰብር በሶስት መንገድ ነው ተከፍሎ የሚታየው። በሶስት መንገድ ተከፍሎ ይታያል። አንደኛው ሰብሩን አላ ጣዓቲላህ የአላህን ትእዛዝ በመፈጸም መታገስ፣ ሁልጊዜም በትእዛዙ ላይ ዘውታሪ ትሆናለህ ማለት ነው። በትእዛዙ ላይ ዘውታሪ ሆነ ትእዛዙን እየፈጸምክ አላህን በመታዘዝ ሶብረኛ መሆን አለብህ። ወሰብሩን አን ማዕሲየቲላህ ተዓላ ሁለተኛው ትዕግስት ደግሞ ሰብር አላህን ከማመጽ ላትወነጅለው ላታምጸው ስሜትህን ገድበህ
ሁልጊዜም ሰብረኛ ሆነ ትገኛለህ ሶስተኛው ወሰብሩን አላ ኢምቲሃኒላህ ተዓላ አው ቀዳኢላህ ወቀደሪህ አላህ በፈተነህ ነገር ወይም በወሰነብህ ነገር በአላህ ቀደሮች ሰብረኛ ትሆናለህ ሲመጣብህ ነገር ከአላህ የመጣ መሆኑን በማወቅ ሰብረኛ መሆን ያስፈልጋል ማለት ነው ይሄንን ሶስት ነገሮች ያሟላ ሰው በትክክል ሷቢር ይሆናል ማለት ነው አሷቢሩን እውነተኛ ታጋሾች ማለት هم الذين يصبرون على دينهم አንደኛ በሃይማኖታቸው ላይ ጽናት ያላቸው የሚታገሱ ናቸው الذي ارتضاه الله لهم አላህ ወዶና መርጦ የሰጣቸውን እምነታቸውን በመታገስ በዘውታሪነት የሚከታተሉ ናቸው وهو الاسلام ያው እሱም እስላም ነው فلا يدعوه لسراء ولا لضراء فلا يدعوه በፍጹም አይተውትም لسراء ولا لضراء በድሎትም ሰዓት ይሁን ወይም በችግር ሰዓት እምነቱን ለቀውት አይወጡም አላህ ይጠብቀን አንዳንዶች በድሎት ሰዓት አላህን ይዘነጋሉ የሰው ባህሪ ይለያያል ዱንያ ሲመጣለት የተወሰነ ኑሮ ሲመቻችለት ሶላት ምናምኑን ይተዋዋል አላህን ይረሳና ለስሜቱ ባሪያ መሆን ይጀምራል ማለት ነው ያ ነገር ሲጠፋ ሲወገድ ድህነት ሲመጣበት ደግሞ ወደ መስጊድ መግባት ይጀምራል አላህ ሀብታም እስኪያረጋው እንደገና ሌላው ደግሞ በተቃራኒ የሚሆናል ማለት ነው በተቃራኒ አላህ ሲሰጠው ወደ መስጊድ ይገባል ደሃ ሲሆን በብስጭት ደግሞ ከአምልኮ ይወጣል ግን እውነተኛ ሙስሊሞች فلا يدعوه لسراء ولا لضراء በችግርም ሆነ በጉዳት ሰዓት ፈጽሞ አይተውትም ولا لشدة ولا لرخاء የሆነ በላ ቢመጣባቸው አደጋ ቢደርስባቸው ወይ ድሎትም ላይ ቢሆኑ ሁሌም حتى يموتوا مسلمين ሙስሊሞች ሆነው እስኪሞቱ ድረስ ሷቢሮች ናቸው ማለት ነው ሁለተኛውን አብራራው ሁለተኛው ወሰብሩን አማዕሲየቲላህ አላህን ከማመጽ ሰብር ማድረግ نعم لك الحمد يا الله كاد الفقر ان يكون كفرا تبلا الله يطبقن ሁለተኛው ማለት ምን ማለት ነው አላህን ከማመጽ ሰብር ማድረግ ሲባል ነፍስያችን ስሜታችን አላህ እንዳለው ኢነ النفس لأمارة بالسوء ተብሏል ነፍስያችን ስሜታችን መጥፎ ታዛሃለች እንድታደርግ ተገፋፋሃለች ኢላ መን ረሂመ ረቢ ጌታ ያዘነላት ብቻ ስትቀር እንደተባለው ነው ስለዚህ በዚህ ሰዓት ዞር በይ አላህ አይወድም ይሄን ስራ ብሎ ነፍስያ ጋራ ትግል ገጥሞ ነፍስያን ተቆጣጥሮ አላህን ሳያምጽ ትእዛዙን ሳይጥስ ሁሌ ዘውትሮ መገኘት ትግስት ተብሎ ይጠራል የትእዛዙ ተቃራኒ ማለት ነው ልትታዘዝም ስትል ነፍስያ ይከብዳታል ሁሌ መስገድ ሁሌ መጾም የአላህን ትእዛዝ መፈጸም ነፍስያ ይከብዳታል ነይ አይከብድሽም ብሎ ነፍስያን አሳምኖ ከነፍስያ ጋር ትግል ያደረገ ሁሌ በዒባዳ ላይ መገኘትም ሌላው ሰብር ነው ስለዚህ ሁለቱ ተቃራኒ የሆኑ ገለጻዎች ናቸው ማለት ነው ሶስተኛው አላህ በወሰነብህ ውሳኔ ነው ግልጽ ነው ሳሚ ማካነ ለካ ሳሚ አይደለም ይቅርታ አፍወን እሺ ወደዛው ልሂድ እና አሁንም እውነተኛ ሷቢሮች ወይስቢሩን አለ ለዒባዳት አላህን በማምለክ አላህን በመገዛት ሁሌም ሷቢሮች ናቸው ወይስቢሩን عن المعاصي والشهوات ከአመጽና ስሜታቸውን ከመከተልም የታገሱ ናቸው وعلى مخالفة أهواء النفس የነፍስያን ፍላጎት በመቃረናቸው ስሜቷን ዝንባሌዋን በመቃወም ሁሌም ታጋሾች ናቸው وعدم اتباع خطوات الشيطان የሰይጣንን ፈለግ የሰይጣንን ጎዳና ባለመከተል በጽናት የሚቆዩ ናቸው ويصبرون على الجهاد በጂሃድ ላይም ጽኑ ናቸው ታጋሾች ናቸው ጠላትን በመታገል ጂሃድ ሲባል ግዴታ በመሳሪያ የሚሆን ብቻ አይደለም ጂሃድ ሐቅን በመናገር በገንዘብም በጉልበትም በህይወትም በብዙ አይነት መንገድ ሰው ሊታገል ይገባል ስለዚህ ወይስቢሩን على الجهاد በትግል ላይ የአላህን ቃል የበላይ ለማድረግ ጠላትም ሲታገሉ ይሁን ከብዙ ነገሮች ማለት ነው ነፍስያንም ለአላህ ትእዛዝ በማስገዛት ሁሌም ታጋሾች ናቸው ወይም ደግሞ በአላህ መንገድ ጠላት እየተጋደሉም ይያለ ወላ يضعفون لما يصيبهم في سبيل الله በአላህ መንገድ ለሚያገኛቸው ጉዳት ፈጽሞንም አይደክሙም ولا يضعفون عن عدوهم كطلاتዎቻቸው ማይዳከሙም ولا يخضعون ለነሱ ማይዋረዱም ويصبرون ይታገሳሉ ይጸናሉ ولا يفرون አይሸሹም ويطينون انفسهم على الموت ነፍሶቻቸውን ለሞት ያዘጋጁ ይሆናሉ ويصبرون عن محبة الدنيا ዱንያን ከመውደድ
ቸል ያሉ ሆነው ይታገሱና ወይረጉቡነ ፊ ዳር الآخرة በመጨረሻው ቀን በአኺራ ያለውን ነገር ተስፋ አድርጎ በመከጀል ሶብረኞች ሆነው ይጸናሉ ويصبرون على الأمراض والبلاء በበሽታና በፈተና ጊዜም እንደዚሁ ታጋሾች ናቸው وأذى الناس ሰዎችም ሲያሸግሯቸው ይታገሳሉ واستهزائهم ቢያላግጡባቸውም ማለት ነው على التزامهم بالدين በዲን ላይ ማለት ነው ጠበቅ በማድረጋቸው አንተ አክራሪ መጣዋ እየተባለ በተለያየ አይነት ሲያሜ እየተሰጠው ሰው እንኳን ቢያላግጥበት ያን ትእዛዝ በመፈጸም ሁሌም ሰብረኛ ነው በሰዎች ንግግር ተስፋ አይቆርጥም ማለት ነው ويحتسبون عند الله رجاء ثوابه الله ዘንድ የሱንም እንዳ ተስፋ በማድረግ ያንን ይተሳሰባሉና ይሄ የኡነተኛ ታጋሾች ባህሪ ነው ويصبرون على الاقدار والمصائب بالله ውሳኔና በሚደርስባቸው ሙሲባ ወይ መከራ ታጋሾች ይሆናሉ واذا اصابتهم مصيبه عند መከራ ባገኛቸው ሰዓት قالوا إنا لله وإنا إليه راجعون ይላሉ إنا لله እኛ ሁላችንም የአላህ ነን ወኢና ኢለይሂ ራጂዑን እኛም ወደርሱ ተመላሾች ነን ከቤተሰብ አንድን ሰው ቢወስድ ወይ በህመም ወይ በሌላ ነገር አላህ ቢፈትን ሁላችንም ወደርሱ ተመላሽ አይደለንም ወይ በማለት ሷቢሮች ታጋሾች ይሆናሉ ማለት ነው اللهم اجرنا في مصيبتنا الله ወይ በሙሲባችን በመከራችን እባክህ ምንዳህን ስጠን ይላሉ واخلف لنا خيرا منها ከዛ ነገር ከወሰድክብን ወይም ከፈተንከን ነገር የተሻለን ነገር ተካልን የሚሉ ናቸው ማለት ነው ويصبرون على الامر بالمعروف والنهي عن المنكر ሰዎችን በመልካም በማዘዝ ከመጥፎ በመከልከል ሷቢሮች ታጋሾች ይሆናሉ ማለት ነው وما يصيبهم بسببه من الاذى ይህንን መልካም በማዘዝና መጥፎ በመከልከል በሚደርስባቸው መከራ እንኳን በዚህ ሰበብ የሚደርስባቸው ችግርና ፈተና እንኳን ካለ ሰብረኞች ይሆናሉ ማለት ነው ስለዚህም ኢነ ሚን ሁስኒ التوفيق የሰው ልጅ ከአላህ ዘንድ ትክክለኛ ያማረ ተውፊቅ ከማግኘቱ ወአማረት السعادة ዘላለማዊ ድለኛነቱን ለመጎናጸፍ ምልክት ከሚሆኑ ነገሮች መካከል ይሄ ሶብር አንዱ ነው ማለት ነው አላህ በቁርአኑ ምን ብሏል በሱረቱ ዙመር ቁጥር 10 ላይ ምዕራፍ 39 ቁጥር 10 ኢንማ ይወፋ الصابرون اجرهم بغير حساب ይላል ኢንማ ይወፋ الصابرون ታጋሾች እኮ ይላል ምንዳቸው የሚሞላላቸው አጅራቸው ደሞዛቸው ተሞልቶ የሚሰጣቸው بغير حساب ያለ ልክ ያለ መጠን ያለ ግምት ነው ይላል ያለ ልክ ያለ መጠን ያለ ግምት ነው ስለዚህም الله صابروችን ይወዳል اللهم اجعلنا من الصابرين አምስተኛ الله ማንን ይወዳል يحب الله المتبعين لرسوله ነቢያችን አለይሂ ሰላቱ ወሰላምን የሚከተሉትን ይወዳል ነቢያችን አለይሂ ሰላቱ ወሰላም የሚከተሉትን ይወዳል በሱረቱ አሊ ኢምራን ቁጥር 31 እንደተገለጸው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 31 ምዕራፍ 3 ቁጥር 31 ላይ ቁል በላቸው ኢን ኩንቱም تحبون الله እውነት እናንተ አላህን የምትወዱ ከሆናችሁ ፈተቢዑን እኔን ተከተሉኝ በላቸው እርሳቸውን የተከተላችሁ ጊዜ يحببكمullah አላህም ይወዳችኋል ويغفر لكم ذنوبكم ወንጀላችሁንም ከናንተ ይምርላችኋል ይላል ስለዚህም ነቢያችን አለይሂ ሰላቱ ወሰላምን የሚከተሉ ሰዎች ማለት እነማን ናቸው هم الذين يحبون الله فيتبعون محمدا عليه الصلاه والسلام አላህን የሚወዱ ነቢያችን አለይሂ ሰላቱ ወሰላምን የሚከተሉ ናቸው ማለት ነው ويسيرون على نهجه በሳቸው ጎዳና በሳቸው መንገድ ይጓዛሉ ولا يبتدعون في الدين ما لم يأتي به النبي عليه الصلاه والسلام ነብዩ ያለመጡትን ነገርም እርነሱ አይፈጥሩም አዲስ ቢድዓ አዲስ ነገርን አይፈጥሩም لأن هذا ይህንን ማድረግ ነብዩን አለይሂ ሰላቱ ወሰላምን ብቻ መከተል شرط لمحبة الله لهم الله እነሱን ለመውደዱና ለማፍቀሩ እዚህ ጋር ቅድመ ዝግጅት መስፈርት ሆኖ ቀርቧልና ማለት ነው ስለዚህ ነብዩን ካልተከተሉ የነብያችን ሰለላሁ ዐለይሂ ወሰለም መንገድ እግር በእግር ካልሄዱ አላህን ተከትሏል ማለት ፈጽሞ አይቻልም አላህም ሊወዳቸው አይችልም hatta ከፊል ሰለፎች ምንድነው ያሉት ይሄ አየት የወረደበት ምክንያት ምንድነው ዘአመ ቀውሙን انهم يحبون الله የሆኑ ሰዎች አላህን እንደሚወዱ ሞገቱ አላህን እንደሚወዱ ተናገሩ فابتلاهم الله بهذه الايه ከዛ አላህም
በዚህ አንቀጽ ፈተናቸው ቁል በላቸው ኢን ኩንቱም ትሂቡን አላህ እውነት እናንተ አላህን የምትወዱ እኔን የምታፈቅሩ ከሆናችሁ ፈተቢዑን መልእክተኛውን ተከተሉ በላቸው አለ መልእክተኛውን መከተላችሁ እኔን የመውደዳችሁ ምልክት ነው እያለ ነው ምክንያቱም ሰው ከአላህ ጋር ሊገናኝ የሚችለው አላህ አማካይ አድርጎ በላከለት ነብይ በላከለት መልእክተኛ በኩል ነው ያንን ነብይና መልእክተኛ ካልተከተለ በየትኛው መልክ ነው አላህን እወዳለሁ ማለት የሚቻለው ነው አለበዛ በራሱ መንገድ የራሱን ጎዳና ፈጥሮ ማለት ነው ልክ እንደ ነሳራዎች አላህ ያወረደላቸውን ኢንጂልና ተውራትን በርዘው የራሳቸውን ጭማሬ ጨምረው እምነት ላይ ደግሞ የራሳቸውን ህግ ደንግገው አላህ ያላወረደውን ህግ ማለት ነው አላህ ያላወረደውን እምነት መስርተው ስለሱ ማንነት የተሳሳተ ግንዛቤ እንደሰጡት በእኛም ውስጥ ይሄን የሚተገብር ካለ ስራው ተቀባይነት የለውም ማለት ነው ነብያችን አለይሂ ሰላቱ ወሰለም በሐዲስ ምን አሉ መን አህደሰ ፊ አምሪና አሉ በእኛ ትእዛዛችን ላይ አዲስ ነገር የጨመረ ሰው هذا ይህ ጭማሬ ما ليس منه ከዛ እኛ ካዘዝነው የሌለ ከሆነ فهو رد ተመላሽ ነው ተመላሽ ነው ወይም በሌላ ሐዲስ من عمل عملا አንድን ስራ የሰራ ሰው ليس عليه امرنا የኛ ትእዛዝ የሌለበት ከሆነ فهو رد ተመላሽ ነው ስራው ብለዋል ስለዚህ በዲን ላይ አዲስ ነገር መጨመር በባለቤቱ ዘንድ ከሳራን ልፋትን ድካምን ከማምጣት ውጪ ሌላ ምንም የሚያተርፍለት ነገር የለም ማለት ነው ኡመተል ኢስላም ቁርአንና ሐዲስ ለኛ በቂያችን ነው በዲን الاسلام ውስጥ አዲስ ነገር እንዳንጨምር የጎደለ ነገር የለውም አልየውም አክመልቱ ለኩም ዲኑኩም ዛሬ ሃይማኖታችሁን ሞላሁላችሁ ብሎ የነገረን አላህ ነው ምንድነው የምንጨምረው የሚጨመር ነገር ሲጎደል ነው እስልምናችን ግን ሰፊ ነው ስለ ሁሉ ነገር ዝርዝር ማብራሪያ ይሰጠናል ስለ መሰረታዊ እምነት ጉዳዮች አይደለም እስልምና በማስተማር የሚገደበው እያንዳንዱ ነገር ዝርዝር መመሪያ አለው ዝርዝር መመሪያ ለመኖሩ ራሱ ትልቁ ምስክር ምንድነው እኛው ሙስሊሞች ራሳችን ነን እኛው ሙስሊሞች ምንም አዲስ ነገር በሚሰማ ሰዓት አዲስ ነገር እናድርግ በሚባልበት ሰዓት ቶሎ ብሎ አእምሮአችን ምንድነው የሚለው እስኪ ይሄ ነገር ይቻላል ወይስ አይቻልም ዑለማን ጠይቅ እንላለን አይደለም ይሄ የነብያችን አለይሂ ሰላቱ ወሰለም ኡመት መለያ ባህሪ መሆኑን አታስተውሉም ይሄ እኮ የነብያችን አለይሂ ሰላቱ ወሰለም መለያ ነው የሳቸው ኡመት መለያ ባህሪ ነው ምንም አዲስ ነገር ቢመጣ እንዴት ነው ይፈቀዳል አይፈቀድም ቶሎ ብሎ ዓሊም ይጠይቃል ለምንድነው ዓሊሞች በዚህ ጉዳይ ላይ ቁርአንና ሐዲስ ምን እንደሚሉ ምላሽ እንዲሰጡን ነው ማለት ነው ይሄ ማለት በሌላ መልኩ ቁርአንና ሐዲስ መልስ አላቸው ማለት ነው ቁርአንና ሐዲስ መልስ አላቸው ተግባባን ግን ነሳራዎች አንድ አዲስ ክስተት ቢመጣ እስቲ መጽሐፍ ቅዱስ ምን ይላል ሊቃውንቶቻችንን እንጠይቅ ይላሉ የሆነ በንግድ ዘርፍ ወይ በሌላ ነገር አንድ ነገር ቢመጣ እንጠይቅ የሚባል ጥያቄ ይነሳል የለማ ኪታባቸው አይነግራቸውማ ይሄንን በተመለከተ መጽሐፋችን ምን ይለናል ምንም ዝርዝር ነገር የለም አይደለም ህግጋትን በተመለከተ ዝርዝር ነገር ሊያስተምራቸው ይቅርና መሰረታዊ እምነቶች የሰው ማንነት ጥያቄዎች ራሱ ገና መች ተመለሱና ግን አንድም ክስተት ይከሰት ቶሎ ብሎ ጥያቄ ይነሳል እህቴ ምናልባት ገና በወጣትነቷ ወይ ከዘር የተወረሰ ወይ በሌላ መልክ ይሆንና ጸጉሯ ላይ ሽበት ይወጣባት ይሆናል ጸጉሯ ላይ ሽበት ይወጣባትና ምናልባት ጸጉር ቤት ሄዳ እግረ መንገድ ጸጉሯን ጥቁር ማድረግ ትፈልጋለች ጸጉሯን ጥቁር ማድረግ ስትፈልግ ግን እንዴት ነው ሽበትን መቀየር ይቻላል ይፈቀዳል ወይስ ይቻላል ቆይ እስቲ ዓሊምን ጠይቅ እዛው ይማከራሉ ተመልከቱ ወይ ደግሞ ጸጉሯ በጣም አጭር ይሆንና በእህቶቿ ዘንድ ስትሆን እንዳትሸማቀቅ ዊግ መቀጠልን ትፈልግ ይሆናል ቶሎ ብላ ዊግ መቀጠል ስትፈልግና ስታስብ ግን እንዴት ነው ዊግ ጸጉር መቀጠል ቁርአን ይፈቅደዋል ወይስ አይፈቅደውም አሁንም የምትጠይቀው ምንጭ አለ ተመልከቱ እንግዲህ የቅንድቧ አቀማመጥ ወይም ሌላ ነገሩ ማለት ነው ያስጠላትና ቶሎ ብላ ቅንድቧን ምንድነው የሚባለው ኩል ነው ሙሃይደር ቅንድብ ኩል ነው የሚቀቡት ስሙ ዳራ የሚቀቡት ነገር ስሙ ምንድነው የሚቀቡት ወይ አማርኛ አዎ እና አይ ቅንድቡ መቀንደብ ነው እሱ እኔ የሚቀቡትን ያልኩት ምናልባት ኩል ሲባል ላይኑ ብቻ ይመስለኛል ላይን ሽፋሽፍት ከላይ በኩል ላለው ሳይሆን ላይን ሽፋሽፍቱ ላይ ብቻ ነበር አሁን ለሁለቱም ነውና ልቀባ ብትል ልቀንደቦ ብትል ማለት ነው አሁንም ሸሪዓ ያዘኛል ወይስ ይከለክለኛል እነዚህ ሁሉ ወዴት ይመልሱናል ነው አሁን ሸሪዓ ወይ ሊፈቅድ ይችላል ወይ ሊከለክለን ይችላል ግን
ሁሉ ነገር ወዴት ይመልሱናል ለካ እስልምና የማይናገረው ነገር የለውም ነው በቃ የማይናገረው ነገር የለውም ጫማ ማድረግ ትፈልጋለች የመረጠችው ጫማ ግን ቀጭ ያለ መንገድ ላይ ይሄድባታል እንዴት ነው ታዲያ ይሄን ድምጽ ያሰማው በዚህ ጫማ ለብሼ መሄድ ይችላል አልችልም ቁርአንና ሐዲስ ለዚህ መልሳላቸው እያንዳንዱ ነገር ሲነገር ምን አለ ማለት ነው ሊፕስቲክም ቢሆን ምን ያልተነሳ ነጥብ አለ ሐቂቃ ለመናገር ከሆነ እነዚህ እኮ ግን ዘመን አመጣሽ ናቸው አይደለም እንዴ የተወሰኑት እኮ ዘመን አመጣሾች ናቸው መልካቸውን ቀይረው የሆነ በአዲስ ሞዴል ሆነው ዘመን አመጣሽ ሆነው የሚመጡ ናቸው ከ1400 ዓመት በፊት የወረደው ግን ሐዲስ የወረደው ቁርአን ግን ሙሉ መልስ አለው ወንዱም እኮ ብትሆን እንደዛው ማለት ነው ሴትም ብቻ ይመለከታል ማለት ሳይሆን ወንዱም ቢሆን እንደዚሁ እምንሰራቸው አዳዲስ ነገሮች ባለባበስ ሂደት በጺምህ ጉዳይ ላይ ይሄ ቀድሞ ቀመስ ካፍንጫህ በታች ስላለው ጸጉር ተው መሰረታዊ ነገር እምነት ነክ ጉዳዮች ማህበራዊ ኑሮ አንተ በግልህ ከጌታህ ከቤተሰብህ እንደዚሁም ከሚስትህ ከልጆችህ የምታደርገው ሳይሆን በግልህ ስለ ጸጉር አበቃቀልህ እንኳን በብብትህ በብልት አካባቢ እነዚህ የሚበቅሉ ጸጉሮች እንኳን በተመለከተ ካደጉ እስከ ስንቅል ማደግ አለባቸው ከዛስ መላጨት አለበት የለበትም ሙሉ ዝርዝር መረጃ አለው ማለት ነው ሙሉ ከዛም ወደ ምትለብሰው ልብስም ይመጣል የሴቷንም የልብስ መልክ ከከለር ጀምሮ እስከ ቅርጽ ከውፍረት እስከ ቅጥነት ሁሉንም ነገር ይዘረዝረዋል ማለት ነው ይሄ ሁሉ ምን ያሳየናል እስልምና ሙሉ ነው ለዚህ ነው ያደጉ ሀገሮች በተለይ አውሮፓ ህግጋታቸው ላይ የሙስሊሞችን የፍቅህ ጉዳይ የሚሰርቁት ማለት ነው ከዛ እየወሰዱ የህግጋታቸው አንድ አካል ያደርጉታል ታዲያ ይሄ ሙሉ ከሆነ እንዴት ይጨመራል አይጨመርም ቢድዓ ነው ማለት ነው መቼ ዲኑ ጎደለውና ወይ ትርፍ ነው ይጣላል የሚባል የለም እሺ ምን ይያልሽ ላላ እኔ አሁን ሁክም እየሰጠሁ አይደለም ሊፕስቲክ ስለኔ አሁን ለባሏ حرام ነው ወይ ለዚህ ሐላል እያልኩ አይደለም እስልምና የማይናገረው ነገር የለም ነው በቃ ስለፈቱ አልገባሁም አጂብ ለባሏ ሐላል ነው ብለህ ተናገር ትለኛለች እኔ አሁን ከጎኔ እዚህ እኔ እያልኩ ያለሁት ሊፕስቲክ ይቻላል አይቻልም መቀንደብ ይቻላል አይቻልም እዛ ውስጥ አይደለም ግን ተቻለም አልተቻለ የተወደደም ተግባር ይሁን የተጠላ ሙባህም ይሁን አይሁን ሸሪዓችን ሙሉ ምላሽ አለው አሁን እየተነጋገርን ያለነው ስለ ፈትዋ ጉዳይ ሳይሆን የእስልምናን ሙሉእነት ነው እስልምና ፍጹም የተሟላ ሙሉ ሃይማኖት መሆኑን ለመግለጽ ነው ስለዚህ ቢድዓ አይጨመርም ማለት ነው አዲስ ነገር እናም ነብያችን አለይሂ ሰላቱ ወሰላምን እሳቸው ባሉት መልኩ የሚታዘዝ ሰው አላህ ይወደዋል ማለት ነው قال الله تعالى من الى الله سوره ال عمران قطر 32 سوره ال عمران مዕራፍ 3 قطر 32 قل በላቸው اطيعوا الله والرسول اللهና መልእክተኛውን ታዘዙ በላቸው فإن تولوا انبي بلو جربا ستو كششو زور كالو فإن الله لا يحب الكافرين الله كهاديانوچن አይወድም ነው የሚለው እንግዲህ ምንድነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የሚቀረን ሰው በመንገዱ ምን አለበት የክህደት መንገድ አለበት ማለት ነው አላህ ደግሞ በእንደዚህ አይነት ክህደት የሚጠራን ሰው አይወደውም የፈለገ ሰው አላህን ወዳለው አላህን አፈቅራለሁ ብሎ የፈለገ ቢናገር አላህ ይሄንን ሰው ሊወደው አይችልም ማለት ነው ተግባባን አሁን አላህ ማንን ይወዳል እየተባለ ያንን ርዕስ ለያዝን ነው ስድስተኛ يحب الله الأذلة على المؤمنين الأعزة على الكافرين ለምእመናን ክንፋቸውን ዝቅ ያደረጉ የተዋረዱ ለካህዲያኖች ብርቱና ኃያል የሆኑትንም ይወዳል ለካህዲያን ብርቱና ኃያሎችንም አላህ ይወዳል በሱረቱ المائدة 54ኛው አንቀጽ سورة المائدة مዕራፍ 5 ቁጥር 54 يا أيها الذين آمنوا من يرتد منكم عن دينه እናንተ ያመናችሁ ሰዎች ሆይ ከናንተ ውስጥ ከሃይማኖቱ የሚመለስ ካለ ወደ ሌላ እምነት የሚቀየር ካለ አላህ ምን ይያለ ነው አላህን አይጎዳውም ራሱን ነው የሚጎዳው አላህማ فسوف يأتي الله بقوم ከፈለገ ህዝቦችን ያመጣል يحبهم ويحبونه የሚወዳቸው እነሱም የሚወዱት የሆኑትን ያመጣል እነዚህ የሚወዳቸው ማለት አዚለቲን ዐለል ሙእሚኒን
ለምእመናን ክንፋቸውን ዝቅ ያደረጉ የተዋረዱ ናቸው አዕዘትን ዐለል ካፊሪን በአላህ ለካዱ ከሃዲያን ደግሞ የበላዮች ናቸው ምንም መዋረድን አያሳዩም ይጃሂዱነ ፊ ሰቢልላህ በአላህ መንገድ ጠላትን ይታገላሉ ነው የሚለው ወላ يخافون لومة لائم የወቃሽን ወቀሳ ፈጽሞም የማይፈሩ ናቸው ስለዚህ እነዚህ ማን ናቸው ለምእመናን ክንፋቸውን ዝቅ አድራጊ በተለይ ከነቢያችን አለይሂ ሰላቱ ወሰለም ጋር የነበሩ ሰሃባዎችን አላህ በሱረቱል ፈትህ ቁጥር 29 ማዕራፍ 48 ቁጥር 29 ላይ እንደገለጸው ሙሐመዱር ረሱሉላህ አለይሂ ሰላቱ ወሰለም የአላህ መልእክተኛ የሆነው ሙሐመድና ወለዚነ ማአህ እነዚያም ከርሱ ጋር ያሉ ግብረአበሮቹ አሽዳው ዐለል ኩፋር በከሃዲዎች ላይ ብርቱዎች ናቸው ሩሐማኡ በይነሁም በመሐከላቸው ግን ምንድናቸው እርስ በርስ ቢስሚላህ ይሰማል ያ ጀማዓ ማይክ ማን ያስለቀቀኝ እዚህ በፕራይቬት መጥቶ ደግሞ ያጮህብኛል እስቲ ባውን ስላደርገው ተስማምታችኋል ያ ጀማዓ በፕራይቬት መጥቶ ያጮህብኝን ባውን ስላደርገው ሁላችሁም ተስማምታችኋል ሊማሊሞስ ተስማምታል ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ማሻአላህ እኮ ሊማሊሞ ስላልተስማማ ይቅር በቃ ሊማሊሞ ካልተስማማ ይቅር እሱ ቢስማማ ኖሮ ትንሽ ባውን ሳረገው ነበር እሺ ያ ጀማዓ እና ሰባተኛ ይحبullahu المقسطين አላህ ፍትህ አሳማሪዎችን ይወዳል ፍትህ አሳማሪዎችን ይወዳል ይላል قال الله تعالى الله من إلى سورة المائدة 42ኛው አንቀጽ why only him ወረጉድ ፈላ እናንተ ምን ነው ሊማሊሞን ለየታረከው ብላችሁ ልትወቅሱኝ ነው ደግሞ ላታበል ያጮህብኝ እሺ እሱ ነው እንግዲህ ተናገር ካላችሁኝ እሱ ራሱ ስለሆነ ነው ምን ነው በሌላ ተረዳችሁት አትቅኑ ደግሞ አንዳንድ ጊዜ አትቅኑ አው የገባው ገብቶታል አንዳንዶቻቸው ደግሞ በቃ ማዳላት ይመስላቸውና ለምን እሱ ብቻ ይላሉ እሺ አላህ መልካም ሰሪዎችን ይወዳል ተብሏል ሱረቱል ማኢዳ 42ኛው አንቀጽ ሱረቱል ማኢዳ ምዕራፍ 5 ቁጥር 42 ላይ ኢነላሃ ዩሂቡል ሙቅሲቲን ይላል አላህ ፍትህ አሳማሪዎችን ይወዳቸዋል ነው የሚለው አልሙቅሲቱን ሙቅሲት ብሎ ማለት هم العادلون المحقون الذين يدعون إلى الحق ፍትሃዊዎች የሆኑ እውነተኛ ፍትሃዊ ወደ ፍትህ የሚጣሩ ወያእምሩነ ቢልማዕሩፍ ሰዎችን በመልካም በፍትህ የሚያዙ ወየንሃውነ ዐኒል ሙንከር ከመጥፎና ከበደል የሚከለክሉ ናቸው ወየተቁን አላህን የሚፈሩ ወየሲሉን الرحم ዝምድናንም የሚቀጥሉ ናቸው وهم الذين يحكمون بين الناس بالقسط በሰዎች መካከል ትክክለኛ የሆነ ፍርድንም የሚሰጡ ናቸው ትክክለኛ ፍርድን የሚሰጡ ናቸው بالحق والعدل ማለት ነው በእውነትና በፍትህ ማለት ነው ويقضون بينهم በመሐከላቸውም ሲፈርዱ بحكم الله الذي انزل في كتابه الله በቅዱስ ቃሉ ባወረደው በመጽሐፉ የሚፈርዱ ናቸው እንደዚሁም ሰዎችን በፍትህ ትክክለኛ ቦታቸውን የሚያስቀምጡ ويعطونهم الحق والعدل من انفسهم ከራሳቸው በመነጨ ፍጹም ፍትህና እውነት ለሰዎች የሚሰጡ ናቸው ፍትህን ይሰጣሉ ሐቅን ለሰዎች ያካፍላሉ ማለት ነው መልካም ለሰራላቸው መልካም ይውላሉ ጥሩ ላደረገላቸው ጥሩ ይሆናሉ ማለት ነው ይሄ እንግዲህ ነቢያችን አለይሂ ሰላቱ ወሰለም እንደተናገሩት ኢነል ሙቅሲቲና ዒንደላህ አሉ ሙቅሲት በመድር ላይ ፍትህን አሳማሪ የሆኑ ሰዎች አላህ ዘንድ ምድናቸው አላ መናቢር ሚን ኑሪን ያሉት ከአርሽ ቀኝ በኩል አምላካችን አላህ ካዘጋጀላቸው የኑር ወንበር ይቀመጣሉ ነው የተባለው የኑር ወንበር ይቀመጣሉ ማናቸው እነዚህ ሙቅሲቶች ማለት الذين يعدلون في حكمهم በፍርዳቸው ፍትሃዊ የሆኑ واهلهم በቤተሰባቸው ወማወሉ በዛም በሚቀርሙት በሌሎችም ጭምር ማለት ነው ይሄ እንግዲህ በቤተሰብም እንኳን ጉዳይ ቢሆን ወለው ካነ ذا ቁርባ እንደተባለው የቅርብ ዘመድም ቢሆን ፍትህን አሳማሩ ብሎ አላህ እንዳዘዘን ማለት ነው ስምንተኛ يحبullahu التوابين والمتطهرين يحبullahu التوابين لك الحمد لله بليز اوكي ስምንተኛ يحبullahu التوابين والمتطهرين
ወደሱ በመጸጸት የሚመለሱትና ንጹሃኖችን አላህ ይወዳል ያፈቅራል ይወዳቸዋል ያፈቅራቸዋል ይህም በሱረቱል በቀራ 222ኛው አንቀጽ ላይ ተገልጿል ከሀይድ ጋር ተያይዞ የመጨረሻው ላይ 222 አንቀጽ ማብቂያው ላይ ምን ይላል ኢነላሃ ዩሂቡት ተዋቢን አላህ ወደሱ ተመላሾችን ይወዳቸዋል ወዩሂቡል ሙተጠሂሪን ንጹሃኖችንም እንደዚሁ ይወዳል ነው የተባለው التوابون تواب ويم تملاش بلو مالت هم الذين إذا فعلوا سيئة أو فاحشة عندن مطفو سرا بسروا ساعات مالتنو أو ظلموا أنفسهم ويم نفساتهم ببدلوا ساعات ذكروا الله ودعا اللهم بموسات فندموا وتابوا وآمنوا يتستتالوا يملسالوا باللهم يامنالوا ورجعوا إلى الله من قريب ودعون ودع الله يملسالوا مالت واستغفروا لذنوبهم لوانجلاتهم يقرتان يطيقالو ولم يستمروا على ما فعلوا من المعصيه بمسروتم ወንጀል ላይ አይዘወትሩም ማለት ነው በሚዘወትሩት በወንጀላቸውም ላይ አይዘወትሩም እንደውም ወአዚሙ አን ላ يعود اليها ابدا ካሁን በኋላ ዳግመኛም ላይ ይመለሱ የሆነ ቁርጠኛ ውሳኔንም ይገባሉ واتبعوا توبتهم الاعمال الصالحه በትክክለኛ ተውበታቸውም ላይ መልካም ስራን ያስከትላሉ እነዚህ ማለት ተዋቦች ናቸው አልሙተጠሂሩን ንጹሃን ብሎ ማለት ደግሞ هم الذين يتنزهون عن الاقذار والاذى አስቀያሚ ከሆነ ከቆሻሻና ከነጃሳ ነገር ራሳቸውን የሚያጸዱ ናቸው ማለት ነው ለምሳሌ አንደኛ الذين يعتزلون النساء في المحيض ሴትን በወር አበባ ሰዓት ግብረ ስጋ ግንኙነት ከመፈጸም ወይም ደግሞ ወላ ያዕቱነሁነ في አድባሪሂነ እንደ ምዕራቡ ባህል ማለት ነው አላህ የፈቀደላቸውን ቦታ ተተው ከኋላ በኩል ባለቤቶቻቸውን ከመገናኘት ከዚህ ሁሉ የሚርቁ ንጹሃኖች ናቸው ወተጠህሩነ بالماء من الجنابه والاحداث ውዱስ ያጠፉም ሆነ ጀናባ ሲሆኑ በውሃ የሚጸዳዱ ናቸው ويحرصون دائما على النظافه ሁሉ ጊዜም ደግሞ በንጽህና ላይ ለመቆየት በዘውታሪነት የሚጓጉ ናቸው لانها من الايمان ከኢማን ነውና አላህ ሱረቱ ተውባ 108ኛው አንቀጽ ላይ በምዕራፍ 9 ቁጥር 108 የአንቀጹ ማብቂያ ላይ والله يحب المطهرين ነው የሚለው አላህ ንጹሃኖችን ይወዳቸዋልና ብሎ ባዘዘው መልኩ ማለት ነው ዘጠነኛ ተውባ ሱረቱ ተውባ ቁጥር 108 ሱረቱ ተውባ 108 ነው 9 يحب الله صاحب الخصال الثلاث ሶስት ነገር ያለበትን ሰው የተገኘበትን ሰው አላህ ይወደዋል ነብያችን አለይሂ ሰላቱ ወሰለም ምን አሉ إن أحببتم أن يحبكم الله تعالى الله እንዲወዳችሁ የምትፈልጉ ከሆነ አሉ አላህ እንዲወዳችሁ የምትወዱ ከሆነ ፈአዱ ኢዛ አቱሚንቱም አንደኛ ስትታመኑ አደራን በአግባቡ ተወጡ አሉ አላህ እንዲወድህ ከፈለክ አማናን አደራን በአግባቡ ተወጣ ለባለቤቱ አድርስ እንደዚሁም ደግሞ ስትናገሩ اذا حدثتم يعني وصدقوا اذا حدثتم ስትናገሩ እውነትን ብቻ ተናገሩ واحسنوا جوار من جاوركم እንደዚሁም ደግሞ የተጎራበታችሁን ሰው ጉርብትና አሳምሩ ይሄን ሶስት ከደረጋችሁ አላህ ይወዳችኋል ነው ሰብስክራይብ በማድረግ ቤተሰብ ይሁኑ